አንዴ አይደለም 2-3ና ከዛ በላይ በተደጋጋሚ ተጎድታችኋል። እየታመማችሁ የህመማችሁ ምክንያት ከሆነ ሰው ጋር ለረጅም ጊዜ ቆይታችኋል። የኔ በምትሉት ሰው ስቃይ ተደራርቦባችኋል። ግንኙነታችሁን ለማስተካከል ብዙ ጥራችኋል። ነገር ግን ነገሮች ሁሉ ከአቅማችሁ በላይ እንደሆኑ ከተሰማችሁ አንድ ልታደርጉት የሚገባ ወሳኝ ነገር አለ። መልካሙን ሁሉ ተመኙላቸው፣ ጀርባችሁን ስጧቸው፣ ፊታችሁን አዙሩ። ከዛም እነርሱን ትታችሁ ወደፊት ተጓዙ። ሕይወታችሁ የስቃይና የመከራ ይሆን ዘንድ የፈረደባችሁ አካል የለም። የሚበጃችሁን እያወቃችሁ የማይበጃችሁ መርዛማ ከባቢ ውስጥ አትቆዩ። ከዚህ ከባቢ ለመውጣት ከወሰናችሁ በፍጹም ወደ ኋላ እንዳትመለሱ። ለፍስፍስነት ማንንም አስከብሮና ነፃ አውጥቶ አያውቅም። ሰውን ሰው የሚያደርገው ከባዱ ውሳኔው ነው። ከምትወዱት ሰው ለመለየት መወሰን ከባድ ነው። ነገር ግን የጋራ ጥቅም ካለው ከማድረግ ውጪ ሌላ አማራጭ የላችሁም። ውሳኔው ለጊዜው መራር ነው፣ ለዘላቂው ግን ፈውስና ጣፋጭ ነው። አዎ፣ ወደ ኋላ አትመልከቱ። ያለፈ ጠባሳችሁ እንዲሽር፣ ሰላማችሁ እንዲመለስ፣ ውስጣችሁ እንዲታደስ፣ ነፃ መሆንንና መረጋጋትን ከፈለጋችሁ በፍጹም ጥላችሁ የመጣችሁትን ሰውም ሆነ ሁኔታ ወደ ኋላ አትመልከቱ። በማይበጃችሁ የትኛውም ነገር ላይ ጨካኝ መሆንን ልመዱ። ከየትኛውም ጎጂ ነገር ውስጥ ለመውጣት ቆራጥ ሁኑ። ፈውስ ያለው በባዶ ምኞት ወይም በባዶ ፍላጎት ውስጥ አይደለም። ይልቅ ፈውስ ያለው በቆራጥ ውሳኔና በተጨባጭ ተግባር ውስጥ ነው። ምንም ነገር አስቀድሞ የናንተ አልነበረም፣ ዘላለምም የናንተ ሆኖ አይቆይም። ዋናው ጉዳይ ህመም አልባ ወይም ነፃ ህይወት መኖር ሳይሆን በህመምና በስቃይ ውስጥ ወደሚበጀው አቅጣጫ በጽናት መጓዝ ነው። ወደዳችሁም ጠላችሁም እውነታውን ፊት ለፊት እስካልተጋፈጣችሁ ድረስ ምንም ነገር አያበቃም። ግንኙነቱ አልሰራላችሁም፣ ስራችሁ በፈለጋችሁት መንገድ አልሄደም፣ ህይወታችሁ አልሰመረም። እውነታው የማትፈልጉት ቢሆንም በሚገባ ተቀበሉት። አዲስ የተለየ መንገድን ጀምሩ። ወደ ኋላ አትዙሩ። በፊት ለጣላችሁ መሰናክል ዳግም ራሳችሁን አሳልፋችሁ አትስጡ። አዎ ጀግናዬ፣ አሁን እየሆነብህ ያለውን ታውቃለህ፣ ታያለህ፣ ትሰማለህ። ስለ ወደፊቱ ግን እርግጠኛ አይደለህም። የሚያጠግብ እንጀራ ከምጣዱ ያስታውቃል ነውና አባባሉ። የትኛውም ነገር እንደሚሆንህና እንደሚሳካልህ ከሁኔታዎች ያስታውቃል። የምታየው ነገር ካላማረ ውጤቱ ሊያምር እንደማይችል ተገንዘብ። የነገሮች ፍጻሜ ስቃይ ሊመስል ይችላል። ከለመዱት ሰውም ሆነ ሁኔታ መለየት ከባድ ሊመስል ይችላል። ነገር ግን ስቃዩም ሆነ ክብደቱ ጊዜያዊ እንጂ ዘላቂ አይደለም። ጊዜያዊው ስቃይ የዘላቂው ፈውስ በር ከፋች ነው። ጊዜያዊው ህመም ለነጻነት መንገድ ጠቋሚ ነው። ከባድ ውሳኔዎችን ወስን። የሚያስፈራህን ነገር አድርግ። የተውከው ቦታ አትመለስ። ራስህን ከማንም በላይ ውደድ። መሄድ ያለበት ይሂድ። ማንንም እንዲቆይ አትለምን። መምጣት የሚፈልግም ይምጣ። ማንንም እንዲመጣ አታስገድደው። ራስ ነጻነት ስጥ። የልብ መሻትህን አዳምጥ። በከባባድ ውሳኔዎች ራስህን አሳድግ።
መብሰል ስትጀምሩ አንድ ወሳኝ ነገር ታስተውላላችሁ። ስታድጉ የምር ለውጥ የተባለው ነገር በሕይወታችሁ ሲከሰት፣ የእውነት ስኬትን ከልብ ስትመኙ፣ ከውስጥ ሕልማችሁን ለመኖር ስትጓጉ አንድ ወሳኝ ነገር ይገለጥላችኋል። ይህም ከእግዚአብሔር በቀር ማንም አብሯችሁ ወደፊት እንደማይጓዝ፣ ማንም የጉዟችሁ አካል መሆን እንደማይፈልግ፣ ማንም ከጎናችሁ እንደማይቆም ትረዳላችሁ። የለውጥ ጉዟችሁ የእናንተ ብቻ እንደሆነ ይገባችኋል። ከምትመኙት ከፍታ ለመድረስ እጅግ ወሳኙ የእናንተ ጥረት ብቻ እንደሆነ ትገነዘባላችሁ። ጓደኛ የለም፣ ቤተሰብ የለም፣ የቅርብ ዘመድ የለም፣ ሕዝብ፣ መንግሥት፣ ባለስልጣን የለም። ጉዞው ብቻችሁን ነው። መሰናክሎቹን ማለፉ፣ ምቾትን መጋፈጡ፣ አደጋን ማለፉ የእናንተ ኃላፊነት ነው። ብዙዎች ሊደግፏችሁ የሚመጡት ስኬታችሁን ከተመለከቱ በኋላ ነው። በጨለማ ውስጥ ብቻችሁን ስትታገሉ ከፈጣሪ በቀር ማንም አያያችሁም። ጥረታችሁን የተመለከተው አምላክም በጊዜው የሚገባችሁ ስፍራ ያደርሳችኋል። አዎ ጀግናዬ፣ ለብቻ ትጓዛለህ። ብቻህን ነህ። በመረጥከው ከባድ የሕይወት መንገድ ብቻህን ነህ። ከውሳኔ በስተጀርባ ውሳኔህን የምትኖረው ራስህ ብቻ ነህ። ሰው ያስፈልግሃል፣ ነገር ግን ሰው አታገኝም። እርዳታ ትፈልጋለህ፣ ነገር ግን እርዳታ አታገኝም። ዓለም በቻለችው መንገድ ጀማሪዎችን አቅም ታሳጣለች። የራሳቸውን መንገድ ለማግኘት የሚጥሩትን አብዝታ ትፈትናለች። ጅማሬያቸውን ከፍጻሜ ያደረሱትን፣ በሁለት እግራቸው የቆሙትን፣ ስኬታማ የሆኑትን ግን ታከብራለች። የተለየ ቦታ ትሰጣለች፣ ዋጋቸውን ትጨምራለች። ካላሸነፍክ ማንም አይፈልግህም። የተሻልክ ሆነ ካልተገኘ ማንም ዞር ብሎ አያይህም። ሰዎች የሚለኩ በሰውነትህ ወይም በማንነትህ ሳይሆን ባሳካኸው ነገርና በደረስክበት ደረጃ ነው። አንድ የማይካድ እውነታ አለ። ምድር ላለው ታደላለች። እስኪኖርህ ድረስ የምድር ሕግ ሁሉ በአንተ ተቃራኒ የቆመ እስኪመስልህ ትወገዛለህ። አዎ፣ ቀዳሚው የጉዞ መሰረት የራስህ እምነትና ቆራጥነት ነው። ሐሳብህን ስታጋራው የተቀበለ ሁሉ በጉዞ ከጎንህ አይቆምም። ስትጀምር እንደሚደግፍህ ቃል የገባልህ ሁሉ ቃሉን አያከብርም። ያላቸውን እንደሚሰጡ፣ ስትደክም እንደሚያበረቱ ቃል የገቡልህ ሁሉ በስተመጨረሻ ሲንሸራተቱ ትመለከታለህ። የኋላ ኋላ ሁሉም ወደሚያዋጣው መታጠፉ አይቀርምና ብቻህን የምትቀረው አንተ ብቻ ነህ። ከአምላክህ በቀር ማንም ከጎንህ እንደሌለ፣ ማንም ሐሳብህን እንደማይጋራ፣ ማንም ውሳኔዎችህን እንደማያስፈጽም፣ ማንም ከገባህበት ፈታኝ ሁነት እንደማያወጣ ሲገባ ምን ታደርጋለህ? ሰዎች አብረው ስላልሆኑ ብዙ አትደነቅም። ማንም ስለሸሸህ አትገረምም። ማንም ሐሳብህን ስላጣጣለ አትጨነቅም። ከማንም መጠበቅ ታቆማለህ። ለጉዞህ የምታስፈልገው አንተ ብቻ እንደሆንክ ይገባሃል። እስኪኖርህ ብቻህን እንደምትጓዝ አትርሳ። ሕልምህ እውን እስኪሆን ስቃዩ ያንተ ብቻ እንደሆነ ተረዳ። ብቻህን ብትጓዝም እንደምትደርስ ግን አትጠራጠር። ለጥያቄዎች አጭርና ግልጽ መልስ ስጥ። ዙሪያ ጥምጥም መሄድ፣ ሰበብ ማብዛት፣ ምክንያት መደርደር አያስፈልግም። ዛሬ ታደርገዋለህ፣ አታደርገውም። ትጀምራለህ፣ አትጀምርም። ታቆማለህ ወይስ አታቆም? ትርቃቸዋለህ ወይስ አትርቃቸውም? ትቀጥላለህ ወይስ ታቋርጣለህ? ጣፋጭ ትበላለህ ወይስ አትበላም?
ወደፊት ትጓዛለህ ወይስ ቆመህ መጪውን ትጠባበቃለህ? በነገ ትቀልዳለህ ወይስ ዛሬ ተነስተህ ትሰራለታለህ? ማሸነፍ ትፈልጋለህ ወይስ አትፈልግም? ለራስህ አጭር፣ ግልጽና ውሸት የሌለበት መልስ አስቀምጥ። አደርገዋለሁ ወይም አላደርገውም፣ እጀምራለሁ ወይም አልጀምርም፣ አቆማለሁ ወይም አላቆምም። አንተ ለራስህ ለምትሰጠው ምላሽ ማንም አያስገድድህም። አዎ ጀግናዬ፣ አዎ ወይም አይ፣ yes or no። አጭር ግልጽ መልስ። በፍላጎት ነገሮችን የምታወሳስብበት፣ በውዴታ አካብዴ የምትሆንበት፣ በፍርሃት ሰንሰለት የምትታሰርበት፣ ራስህን የምታስጨንቅበት አንዳች ምክንያት የለም። ሕይወት አጭር ነች። አንተ ስታንገራግር የምታሳልፈውን ሰዓት አትጨምርልህም። ለራስህ ሰበብ በማብዛት ያባከንከውን ጊዜ አታካክስልህም። ጊዜ ለስሜትህ ግድ የለውም። ሕይወት ላንተ ችግር የተለየ ቦታ አትሰጥም። አንተ ከማንም አታንስም፣ ከማንም አትበልጥም። ላንተ ብቻ የሚሰጥ ተጨማሪ እድል የለም። አጭሩን መንገድ የሚፈልጉ ብዙዎች አሉ፣ ነገር ግን በፍጹም አይደርሱም። ብዙዎች ቀላል አቋራጭ መንገድን ያሳድዳሉ፣ ነገር ግን እንዴትም የሚፈልጉትን ሊያገኙ አይችሉም። አዎ፣ ለራሱ ድብቅ የሆነ፣ ለራሱ የማይታመን፣ ራሱን የማይወድና የማያከብር ሰው ከማንም በላይ ቢሰራ፣ ከማንም በተሻለ ቢታገል፣ ምንም ያክል ዋጋ ቢከፍል ሐሳቡን አይሞላም፣ ራሱን ነፃ አያወጣም፣ የሚመኘውን ሕይወትም መኖር አይችልም። ምድር ላይ ከፈጣሪህ ቀጥሎ አንድ ልትዋሸው የማትችለው አካል ቢኖር ራስህ ነህ። ውድቀት በየቦታው ይጠብቅሃል፣ መነቃቃት ግን ዘወትር አብሮህ አይኖርም። ስህተት በየትኛውም ጊዜ ሊገጥምህ ይችላል። አበርታች ቃልና ድርጊት ግን ሁሌም ሊያጋጥምህ አይችልም። ብዙዎች የተሻለ ስለመሆን ያወራሉ። ብዙዎች ጥሩ ነገር በሕይወታቸው እንዲመጣ ይፈልጋሉ። ነገር ግን ሁሉም የምር ስለመፈለጋቸው እርግጠኞች አይደሉም። ነገር ግን ሁሉም ውስጣቸው ለሚጠይቃቸው ጥያቄ ቆራጥ መልስ መስጠት አልቻሉም። ጥቂቶች ብቻ የምርም ራሳቸውን ይወዳሉ። ጥቂቶች ብቻ የውስጥ ጭንቀታቸውን በሥራ ይፈቱታል። ለራስህ ብለህ ለራስህ ግልጽ ሁን። ለራስህ ብለህ ለጥያቄዎች ቁርጥ ያለ መልስ ስጥ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ